በሙዝ ቀስቃሽ ዳንሶቿ የምትታወቅ ባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። የሱን ተአምር እንድመሰክር በአይኖቼ አይቼ እንድመሰክር አድርጎ መልሶኝ ዛሬ ቤቴን በእልልታ ሞልቶ የደስታ እንባ የሚያስነባኝ ሰማዕቱ ለእኔ እንደደረሰ ለእናንተ ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልገው ወንዶች እኮ ይዤ ከቦኒ ጉዳይ ጋር በተያያዘ በርካታ ጥያቄዎች እየተነሱ ነው የሚገኙት። ጥያቄዎቹም እዚህ ጋር እንደምትመለከቱት ራሷን ካጠፋች በኋላ ደውላልኛለች ነው የሚለው ወንድማችን። ሰላም ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም በጣም ምርጥ ቪዲዮዎች እንመለከታለን። ሶሻል ሚዲያ ላይ ትንሽ አነስ ያለች ጦርነት ተነስቷል። ምን አይነት ጦርነት ነው እንመለከታለን። ኮሜዲያን እሸቱ የሰጠው ሐሳብም በጣም መነጋገሪያ ሆነዋል። ከሰሞኑም ደግሞ በጣም ሲዘዋወር የነበረ አንድ ቲክቶከር ጉዳይም አለ። እሱንም እንመለከታለን። እስከ ቪዲዮ መጨረሻ ድረስ ስትከታተሉ ቪዲዮ ላይክ በማድረግ ተከታተሉ። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። በቲክቶክ ከ800 ሺህ በላይ ተከታዮች ያሏት ወጣት ቦኒ ህይወቷን ማጥፋቷን ሁላችንም አስደንግጦን ነበር። ነገር ግን ከዜናውን በላይ የሚያስፈራው በቪዲዮ ስር እየተሰጡ የነበሩ አስተያየቶች ናቸው። እኔም ቀን እየጠበቅኩ ነው፣ እከተልሻለሁ፣ የውሳኔ ሰው ያርገኝ የሚሉ አስተያየቶች በብዛት እየታዩ ነበር። ራስን ማጥፋት እረፍት ወይም ጀግንነት ተደርጎ መወሰዱ እጅግ አደገኛ የሆነ የማህበራዊ ሚዲያ ተጽዕኖ ነው። ካሜራ ፊት የምናየው ሳቅ ከጀርባው ያለውን ስቃይ አይገልጽም። ችግር ከሞት በስተቀር መፍትሄ አለው። ዛሬ የምታየው ጨለማ ነገ ብርሃን እንደማይመጣ ማሳያ አይደለም። ራስን ማጥፋት መውጫ መንገድ ሳይሆን እድልን በራስ እጅ መዝጋት ነው። በዙሪያችን ያሉ ሰዎች ስሜት ተረዱ፣ ጭንቀታቸውንም ተጋሩ። እርዳታ መጠየቅ ደካማነት ሳይሆን ጥንካሬ ነው። ይህን ቪዲዮ በማጋራት ለአንድ ሰው ተስፋ ሁኑ። በብልሃት እንኑር። እቺ ታዋቂ ቲክቶከር ራሷን አጠፋች። 800 ሺህ ተከታይ አላት። የኔ ጓደኛ ነች። ቲክቶክ ላይ ፍሬንድ ነን። ራሷን አጠፋችበት የተባለበት ምክንያት ደግሞ የቲክቶክ የኮሜንት ስድብ ነው እየተባለ ነው። ብዙ መረጃው ባይኖረኝም እንደ አንድ ነገር ልንገራችሁ፣ ሁላችሁም ይጠቅማችኋል። ለጀማሪ ቲክቶከሮችም ቲክቶክ ላይ ቪዲዮ ለምትለቁ ሰዎች አንድ ነገር ልንገራችሁ። ቲክቶክ ላይ አብዛኛው ምቀኛ ነው። ምቀኛው ደግሞ ከሩቅ አይደለም ከቅርብ ነው። አብዛኛው የቲክቶክ ኮሜንት ተሳዳቢ ዩዘሮች ናቸው። ዩዘሮች 1167 10 ዩዘር እነዚህ ዩዘሮች ደግሞ ማናቸው? አጠገባችሁ ያሉ እናንተን የሚያውቁ ሰዎች ናቸው። ወይ ጎረቤት ሊሆን ይችላል፣ የሰፈር ልጅ ሊሆን ይችላል፣ የክላስ ተማሪ ሊሆን ይችላል። አጠገብ ያለ ሰው ነው ኮሜንት ላይ። አንድ አብዛኞቹ ደግሞ ፕሮፋይል የላቸው። ውድቀትንና አንተ እንዳታርግ የሚፈልገው የቅርብ ሰው ነው። አብዛኞቹ የሩቆቹ አንተን የማያውቁ ሰዎች በተአምር አይመቀኙብህ። ስለዚህ እንድትጠነቀቁ የምፈልገው ነበር። የቅርብ ሰዎችም ተጠንቀቁ። አብዛኛው የኢትዮጵያ ሲያምርብህ ስታድግ ሰው ሲወድ አይወድም። የሆነች ጥሩ ነገር ብትናገር እንኳን በፊት ሙድ ይዛል፣ በፀጉር ሙድ ይዛል፣ በአፍንጫ ሙድ ይዛል። ስለዚህ ቲክቶክ ከመስራት ወደ ኋላ እንዳትል። ለጠላቶች ወዳጅ ለሚመስሉ ደግሞ እጅግ አደገኛ መሰሪዎች ወጥረ ቪዲዮ ስራ፣ ወጥረ እመር፣ ወጥረ ተለወጥ። ወንድማችን ቲክቶክ በባህሪው ጀግና ሰው ይፈልጋል። ቲክቶክ በባህሪው ስግጥ ያለ ሰው ይፈልጋል። ሰግጥ። ከቦኒ ጉዳይ ጋር በተያያዘ በርካታ ጥያቄዎች እየተነሱ ነው የሚገኙት። ጥያቄዎቹም እዚህ ጋር እንደምትመለከቱት ራሷን ከማጥፋቷ በፊት የነበሩ ወይንም የተጫኑ 2 ቪዲዮዎች ጠፍተዋል። ታዲያ ይህም ምንድነው አልገባንም እያሉ በርካታ ሰዎች ጥያቄ እያነሱ ይገኛሉ። ታዲያ ይህም ጉዳይ በርካቶችን እያነጋገረ ይገኛል። ብዙዎችም 2 መላምትን እያስቀመጡ ይገኛል። የመጀመሪያው ቲክቶክ ራሱ ኮሚኒቲ ጋይድላይን ብሎ ቪዲዮውን ራሱ ሊያጠፋው ይችላል። ሁለተኛው ደግሞ የእሱ አካውንት በሌላ ሰው እጅ ወድቆ ሊሆን ይችላል የሚል ግምት እየተቀመጠ ይገኛል። ነገር ግን እጅግ በጣም የሚያስገርመው ነገር ቦኒ ከሞተች በኋላ የአካውንቷ እድገት በፍጥነት መጨመሩ። ቦኒን የገደላት ራሱ ባሏ ነው ማለት እንድትሞት ያደረጋት። ግዴታ መሳሪያ መደቀን አይጠበቅበትም። በሰው ኮመንት ነው ምናምን የምትሉ ሰዎች ማለት ነው ላይክ በላይፏ ደስተኛ የሆነች ሴት በቤተሰቦቿ ፍቅር ካገኘች፣ ከቤተሰቦቿ ከባሏ ፍቅር ካገኘች ለማንም ተራ አንድ ተራ ዩዘር ነው ያልኩት። አንድ ተራ ዩዘር ስድብ ራሷን አታጠፋም። ያውም ትላንት ራሱ አምላኳን እያመሰገነች የነበረች ልጅ፣ ትላንት በመዝሙር ቪዲዮ የሰራች ልጅ በ24 ሰዓት ውስጥ ራሴን ላጠፋ ነው ቪዲዮ ተደርጎባት ነው ምናምን ከተባለ በኋላ የተረዳሁት ነገር ይደርስልኛል፣ ይደነግጣል ብላ የሆነ አለ አይደለ
ያንን ፊሊንጓን እንዲረዳላት የጀመረችው ነገር ቀኗ ሆነና ገደላት እንጂ የሆነ መሞት ፈልጋ አሁን ብላ የሞተችም አይመስለኝም። በነገራችሁ ላይ ማለት ነው ይህን ቪዲዮ ስሰማው ራቺን በጣም ነው ያደነኩት፣ በጣም ነው ያከበርኩት። እቺ ጋጠወጥ ጃኒ የምትባል ግን ምን አይነት ባለጌ ምን አይነት ሴት አዳሪ ብትሆን ነው እዚህ ጋር ወንዱን ታየውና አንተ በጣም ቆንጆ ነህ ከሷ ትለዋለች። ከዛ ኧረ በእናትሽ አትይብኝ ምናምን አይደብርሽም እንዴት ትላታለች። ምን ጀዝቤል መንፈስ እኮ ነው የሽርሙጥናው መንፈስ እኮ ነው የሽርሙጥናው መንፈስና ራቺ በጣም ደንግጦ ኧረ እሷን የምታምረው በጣም እሷ ናት ቆንጅዬ አይባልም። ሴት ልጅ እንዴት ወንድ ልጅ ከሴት ልጅ ያምራል ተብሎ ይነገራል። ወንድ ልጅ እኮ በቁንጅናው በመናምን አይደለም እንትን የሚለው እና ምን አይነት ጋጠ ወጥ ብትሆን ነው ምናልባት ራሷን እንድታጠፋ ያደረገችበት አንደኛው የዚች ጃኒ ንግግር ነው። ለዚህ ነው እነዚህ አይነት ሰዎች ማለት ነው እንደፈለጉ ይናገራሉ፣ እንደፈለጉ ሰውን አቢዩዝ ያደርጋሉ። because አንዳንድ ጊዜ አሮን ነው ዋይ ኢትዮጵያውያኖች እነዚህን ጋጠ ወጥ እነዚህ ራቁታቸውን በአደባባይ ወጣው በልመና ታውቀው እዚህ ደረጃ የደረሱትን ለምን እንደ ትልቅ አድርገው እንደማያቸው በእርግጥ መንግስትም ራሱ ጥፋት አለው። እነዚህ አይነት ሰዎችን ነው አምባሳደር ያደረገ ብዙ ጊዜ ማለት ነው እንትን ማስታወቂያ የሚያሰራው ምናምንና ምን አይነት ጋጠ ወጥ ብትሆኝ ነው ምን አይነት ሴት አዳሪ ብትሆኝ ነው እንደዚህ ነገር አይባልም። እኔ ራቺ በጣም ነው ያከበርኩት እዚህ ላይ በጣም ልጅቷን ሞራሏን ለመጠበቅ የሄደበት መንገድ እቺ ጋጠ ወጥ ደግሞ እቺ እኮ የምትታወቀው ከ20 ከ30 ወንድ ጋር በየወሩ በመቀያየር ነው የምታውቀው። ከሷ ጋር ያላወጣችሁ ወንድ ወይም ደግሞ ያልነካችሁ ወንድ የለም እዛ ኢትዮጵያ ውስጥ ማለት ነው። እና በጣም ለዚች ሴት ልጅ ግን ሞራል ስብራትና እሷን በጣም እንደዚህ ብትስቅም እንደተከፋችና እንደተጎዳች የምታዩት እና እንደሚመስለኝ ራሷን እንድታጠፋበት ያደረገችውና ዋናዋ እቺ ጃኒ የምትባለው ናትና ወነን ለመናገር ጃኒ መጠየቅ አለባት። እቺ እነ ጃኒ የሚያረጉን ነገር እነ ጃኒ ናዶና እነ ምናምን የሚያረጉ እዛ ኢትዮጵያ ውስጥ ማለት ነው በቃ እንደ ቀልድ ነው እየታያለ። መንግስትን በቃ አቢዩዝ ያደርጋሉ፣ ሰው እንደፈለጉ እንትን ያደርጋሉ። ብዙ ሰው ሐሳብ እየሰጠ ይገኛል። በኮሜንት ሞተች፣ በባሏ ተገደለች፣ በምናምን ብዙ ነገሮች አሉ። ትናንትናም ሌላ ቪዲዮ ሰርቻለሁ። ኮሜንት ላይ ያለውን ሊንክ ገብታችሁ ማየት ትችላላችሁ። እናንተ ሐሳባችሁን አጋሩ። ነገር ግን ቤተሰብ ወደ ሚዲያ መጥቶ የልጃችንን ደም እንፈልጋለን፣ ፍትህ እንፈልጋለን እያሉ ነው። እንዲያሉ ማለት እንግዲህ የሞተችበት ምክንያት ኮሜንት አይደለም ማለት ነው። የልጄን ደም የልጄን እውነት ፈልጉልኝ። እኔ ጉልበት የለኝም፣ አቅም የለኝም፣ ረዳቴም እሷ ነበረች። የልጄን ደም ፈልጉልኝ ይላሉ የቦኒ እናት። እኔ ምንም አቅም የለኝም፣ ጠያቂም ረጄም እሷ ነበረች። በድንገት ልጄ ያለፈች። ልጄ ደስተኛ እንደሆነች ነበር ማቀው። በፍጹም ይሄንን ነገርም ታደርጋለች ብዬ አልገምትም ነበር። ነገር ግን ይሄ ሆነ። ስለዚህ ሁላችሁንም እምለምናችሁ የልጄን ሐቅ፣ የልጄን ደም፣ የልጄን እውነት እንድትፈልጉልኝ ነው ሲሉ እንግዲህ ዛሬ መልእክታቸውን አስተላልፈዋል ማለት ነው። እጅግ በጣም በተሰበረ እጅግ በጣም በሚያሳዝን ሁኔታ አንድ አለኝ የሚሏት ልጃቸው ባልጠበቁት ባልገመቱት ሁኔታ ህይወቱ አልፏል። እናም የልጄን እውነት የልጄን ሐቅ ፈልጉልኝ፣ ጠይቁልኝ ይላሉ። የሚያውቁት የሚጠረጥሩት የገባቸው ነገር በመኖሩ ነው። ራሷን ካጠፋች በኋላ ደውላልኛለች ነው የሚለው ወንድማችን። ምን ሆነ መሰላችሁ? ለረጅም ጊዜ በሪሌሽንሺፕ አብራት የቆያት ልጅ ነበረች እና የሆነ ቀን ላይ ማታ 1 ሰዓት ተኩል ተደውልለትና አንድ ቃል ብቻ ነው የነገረችኝ ያለው። ከዛ በኋላ ስታለቅስ ነበራል። ከዛ ምን ሆነሽ ነው ምንድነው ብላት ምንም አልመለሰችልኝም ነው ያለው። በሷ ስልክ ነው የተደወለው፣ በራሷ ስልክ ነው የደወለችለት። ከዛ በኋላ በንጋታው የልጅቷ ህይወት እንዳለፈ ይነገረዋል። አዝነው ሀዘኑ አልፎ ቀብር አልፎ ቀስ እያለ ለልጁ መረጃ መድረስ ይጀምራል። ዘን ምን መረጃ ደረሰው መሰላችሁ? ልጅቷ ህይወቷ ያለፈው ከቀኑ 10 ሰዓት እንደሆነ ይነገረዋል። እሱ ግን 100% እርግጠኛ ነው ማታ የዛን ቀን 1 ሰዓት ተኩል ደውላለት እንደነበረ ህይወቷ ያለፈበት ቀን። እሱ የሰማው ግን የሚቀጥለው ቀን ነው። ልጅቷ ያለፈው ፕራዮር ቱ ዛት 10 ሰዓት ነው። እሱ ደግሞ ደውላልኛለች የሚለው 1 ሰዓት ተኩል ነው። 100% እርግጠኛ ነው እሷ እንደሆነች።
እና ማን ይደወለለት ይመስላችኋል? ለዚህ ልጅ እርግጠኛ ነው እሷ እንዳናገረችው አንድ ቃል ተናገረችው ያልኳችሁ እሷ ነች። ስታለቅስ የነበረችው እሷ ነች። በደንብ ያውቃታል። ማን ይደወለለት? ሚስት ምን እንዳነሳሳት ባይታወቅም የባሏን ብልት መቁረጧ ተሰምቷል። ነገር ግን በተደረገ የ3 ሰዓት ስኬታማ ቀዶ ሕክምና ወደ ቀድሞ ቦታው ቢመለስም መሽናት እንጂ ሌላ ነገር የመፈጸም አቅም እንደ ቀድሞ ላይሆን እንደሚችል ተጠቁሟል። የ42 ዓመቱ ግለሰብ የደረሰባቸው ጥቃት አስከፊ ቢሆንም አጭር ጊዜ ሆስፒታል መድረሳቸው ሕይወታቸውን ታድጓል። ይህ የሆነው በአሰላ ሆስፒታል በዶክተር ፍቃዱ ሀብታሙና ቡድናቸው ነው። ስለ ጉዳዩና ስለ አስደናቂው የሕክምና ስኬት ምን ሐሳብ አላችሁ? ኮሜንት ላይ አስቀምጡልኝ። ፎሎ ማድረጋችሁ እንዳይረሳ። መልካም ጊዜ። አንተ ሰው ብር እያለብህ መነጽር ለብሰህ ትሄዳለህ እንዴ? ይሄው መነጽሩን የሚያወጣልህ ከሆነ ብር ኔትወርክ ኮፒ ነው ይዘው እዛ ነው ማኪያቶ ጠጣሉ። ማኪያቶ ምናምን ያለብህን ዕዳ ክፈል። ላልበላ ነው እንዴ? ላልበላ ላልጠጣ ነው እንዴ? እሰጥሃለሁ አልኩ አለ አልካድኩ። ይሄው ከፈለክ መነጽሩ የሚያወጣልህ ከሆነ እኔ ለእናንተ ብዬ ታባት ልልህ አለ የሆነች ትንሽ ብር አለበት በሚል ልታልካሻ ምክንያት ልገሉ የሚገርም ነው። በቃ ይሄ ይቻላል። ያንን ነው የምልህ። በሰከንድ አጋድመዋለሁ። ምን ያደርጋል? እኔ በሰከንድ አጋድመዋለሁ። ችግር የለም። ምን ያደርጋል? ህይወት ከጠፋ ደግሞ በግራ አይመጣም ብዬ ነው። ይፈርማል። ህይወቱ ባጠፋው ይፈርማል። እሱ ነው ልቅጠም ያለው። ተናጋሪው እብድ ቢሆን አዳማጩ አቅለኛ ይሁን። ሰው ዝም በለው እባክህ። ራሱን ዘግተው ጉዳይ በሰሞኑ መነጋገሪያ የነበረው የቦክስ ጉዳይ ነው። ቦክሰኞች በቃ የሆነ ቢዝነስ ስፖርቱን እናሳድጋለን፣ ወጣቱን ከሱስ እንጠብቃለን ምናምን የምትባለው ከቨር ነች። ከዛ ውጪ ለቢዝነስ ነው የሚሰሩት እርስ በራሳቸው። ግን እኔ አላውቅም። በተለይ ብቻ አንድ ሪከርድ ስሙና እስቲ ፍረዱ ብቻ። አንተም ጆኒም ተሪዎች ናቸው። አንተ በሱ ቢዝነስ መስራት ስለምትፈልግ እኔን አክሴፕት አላረከኝም። በቃ አንተ ደግሞ ምቀኛ ስለሆንክ ምቀኛ ነህ። እኔ በዘሬ ምቀኝነት ማስተር ተረጋጋ። ተሪ ናችሁ ታውቀኛለህ። እኔ ለማንም እጅ አልሰጥም። መቼም ነው ማትገባው ከጆኒ ጋር እኔ ከዚህ በኋላ በአንተ ደግሞ ማለት ነው መቼም አልገባም። እኔ ወንድ ነኝ ኪዳነ ምህረት ወንድ ነኝ። ተፈለኩ እኔ በፈለኩ ቋንቋ ነው ማወራ። ቆይ ማስተር ብዙ ሰው የሚከታተልበት እኔ በፈለኩ ቋንቋ አወራለሁ። እሺ እግዚአብሔር ምስክሬ እኔ ወንድ ነኝ። ስማ ለማንም እጅ አልሰጥም። እኔ ለማንም ማለት ጌታቸው አንተ አንድ ነገር ልንገርህ፣ ማለት ትልቅ ሰው ነኝ ካልክ እንደ ትልቅ ሰው ማሰቡ የተሻለ ነው። አሁን ብዙ ሰው የሚከታተልበት ሚዲያ ላይ ራስህንም ባታቀል ደስ ይለኛል። ምክንያቱም ትላልቅ ባለሙያዎች አዘጋጅቶ ትላልቅ ባለሙያዎች አንተ ወንድሙ ነን ለምንድን ነው ለሱ ሰፖርት የምታደርገው የሚለውን እየሰማህ ምንድን ነው ሰፖርት? አንተ ንግግር ልክ አይደለም። ሰፖርት አላረግ ንግግር ልክ አይደለም። ባይዜ ለሚሰማው ስዌት ቦክስ ከአዲስ አበባ ወጣቶችና ስፖርት ቢሮ አዘጋጅቶ መታሳየው በጣም ትምክህተኛ ባይዜ መጽሐፍ ቅዱስም እንዲህ ይላል። ትምክህተኛ ሰዎች ባይዜ በጣም ትምክህተኛ የሆንክ ነው። ተረጋጋ፣ ቀስ በል። ካንተ በላይ የሄዱ ሰዎችንም አይተናል። እና አንተ ማን ነው ዝግጅት ያዘጋጀው? ኖ አዳምጠኝ። ማን ነው ዝግጅት ያዘጋጀው? መልስልኝ። እንደ ትልቅ አትቁጠር እንዴ! ማን ያዘጋጀው? ዝግጅት ላይ የተዘጋጀ ነገር አለ። አንተ ዝግጅት ማን ያዘጋጀው? ሳሜ እኮ አላረክም። ወይም ደግሞ ለወጣቱ ስለማወራ መጀመሪያ ስማትን ጫጫ ተረጋጋ። ዝግጅት ያዘጋጀው ማን ነው? ቆይ አንተ ተረጋጋ መጀመሪያና ሰማኝ። ለምንድን ነው ግለሰብ የሚባለው? የአዲስ የመንግስት ተቋምና ስዌት ቦክስ ያዘጋጀውን ግለሰብ ነው። ለምንድን ነው የስዌት ቦክስ ባለቤት ማን ነው? እኔ ባለቤቱ እንጂ ተቋሙ አይደለም። ባለቤት ማን ነው? አንድ ሰው ድርጅት ሲባል ድርጅቱ የሚያስተዳድርበት ባለቤት አለው አይደል? ባለቤቱ ማን ነው? ድርጅቱ ያጠፋ ማን ነው ያዘው? እንዴ ሁሉ ሰው እንደማይም ታስባለህ እንዴ? እንዴት ነው? ተረጋጋ እንጂ እየሰማው እንዴ ተረጋጋ እንጂ እንዴ ራስህ ተረጋጋ። ምንድነው ተረጋጋ? አንተ የሆነ ነገር በአንድ ጀንበር ስለመጣል ሁሉ ነገር የስኬት ማማ ላይ ያለ ይመስላል እንዴ? ተረጋጋ። እኔ አንድ ነገር ብዬ እኔ አንድ ነገር ልንገርህ። እኔ ሃይማኖት ማን ነው የሚለውን ነገ ታጣራለህ። እኔ 7 ሚሊዮን እመድባለሁ። አንተና ማስተራገረ ተጋጠሙ።
አንተና ማስተር አገረ አንተና ማስተር አገረ ተጋጠሙ። እስቲ አንተ ስፖርተኛ ከሆንክ እስቲ እኒ ባይዘው ሪንግ የሚገባው እኔ እጋጠማለሁ ብዬ ይኸውልህ ስማ እድገት ከሰራ ከስፖርተኛ ጋር ነው እንጂ ማጋጠም ያለብህ ከወረኛ ጋር አይደለም ማጋጠም ያለብህ። ሴዶ ባይ ዘ ወይ ሴዶ አንተ የሰራውን ቴኳንዶ ለረጅም ጊዜ ሰራ። አንድ ነገር ልንገርህ ሪንግ የሚገባው ስለሚበልጣችሁ ሪንግ የሚገባው ወንድ ልጅ ደግሞ ቲክቶክ ላይ ቁጭ ብሎ ወሬ ያወራን በሰው አይመቀኝም። ባል አንተና ቲክቶክ ላይ አንተ ነው የምታወራው እንዴ? አንተ ተሰብስበህ ስለዚህ ታወራል ነበር። ያሳፍራል። መቼም አያልፍላችሁም። የመጨረሻ አንተ ለምታወራው መስፈርት መወዳደሪያ አይጠቅምም በምትለው ስፖርት ነው እኮ ኖክአውት የወጣው እንዴ? መወዳደር ለምን አትከስም? ሞክረው። ለምን አትሞክረው? ምን እንዳያደርግልኝ የትኛው ሪዋርድ ምን? እኔ እኮ የገንዘብ ሳይሆን ታዲያ ክስ ምን አመጣው? ታዲያ ክስ ለምን ትላለህ? ለምን አትሞክረው? ተቋም ቢሆንማ በደንባው ተቋም ደግሞ እንደዚህ አይነት ሚስቴክ እንደዚህ አይነት ስህተት አይሰራም። እና ስዌት ቦክስ የቀበሌ ጂም ነው እንዴ? የቀበሌ ጂም አልከው ያድጋል። አይዞን አንተም እኮ እዛ ሰማ ስዌት ቦክስ ነው አዘጋጁ። ይኸውልህ እኔ አይደለም የሚያዘጋጀው ስዌት ቦክስ ነው አዘጋጁ። የቀበሌ ጂም አልከኝ ትልቅ ተቋም ነው። ጎፋ ተቀጥረ ስትሰራ አይዞን ጌታቸው ያልኩ ልጅ ነኝ። ገና ጎፋ ሚካኤል ጋር እዛ የምሰራበት ድረስ መጥቼ ዛሬ እንጨት ቤት የምሰራ ነበር። እሱ ችግር የለውም እባክህ። በቃ በረሃ ድረስ ወስዶ የእሱን ተአምር እንድመሰክር በዓይኖቼ አይቼ እንድመሰክር አድርጎ መልሶኝ ዛሬ ቤቴን በእልልታ ሞልቶ የደስታ እንባ የሚያስነባኝ ሰማዕቱ ለእኔ እንደደረሰ ለእናንተ ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልጉ ወንዶች እኮ ይዤ የምኖር ሴት ነኝ። ባሬ እግሬን እየላሱ የምራመድበት እመቤቴ ምስክሬ ናት ነው የምልህ ማሬ። እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልገው ሳድግ ማለት ነው እንደ ባምቢ ነው ሞዶ ስቶሪያን አይታችሁታል። ምድረ ቅሌታ እንደውም ሁላችንም እንደዛ እናደርጋለን። ሴቶች ተባበሩኝ፣ ስቶሪ እናረጋቸዋለን። ስክሪንሾት እያደረግን እንደዚህ የሚጽፉትን እናጋልጣለን። ልስራበት በቃ ጥሉኝ፣ ብሎክ አድርጉኝ፣ አስወጡኝ። አይ ዶንት ማይንድ። እንድትወዱኝም አልፈልግም። ሲጀመር ችግር የለውም። አይ ዶንት ማይንድ። ግን ብዙ ነገር ይዤ ነው የምኖረው። እናቴን ላኖርበት፣ አባቴን ላኖርበት። ታውኝ እንዴ! አካውንቴን አትንኩብኝ። ታውኝ እንዴ! ስራዬን ልስራበት። ታውኝ እንዴ! አንቺን ተይና ማን ደረሰባችሁ? አንተ መተህ ጽፋል በውስጥ የተናገርኩት የጻፉብኝን ወንዶች ነው አይደለም? የተናገርኩት ሁላችሁም ሪአክት የምታደርጉት ምን ሆናችሁ ነው? እኔ እኮ ስለነዚህ ወንዶች ባለጌ ካልሆንክ ስለ ባለጌ ወንድ ሲወራ ለምን ታወራለህ? ለምን አቤት ትላለህ? እኔ አወራሁት እኮ ስለ ባለጌዎቹ ነው አይደለ እንዴ? ታናሽ ወንድም አለኝ፣ ፊልም ማስተምረው ታናሽ ወንድም አለኝ። 8ኛ ክፍል ያደረስኩት የግል ማስተምረው ታናሽ ወንድም አለኝ። እናቴን እያሳከምኩ ነው የምኖረው። ብዙ ነገር አለብኝ። የቤት ኪራይ፣ የመኪና ኪራይ፣ ብዙ ነገር ይዤ ነው የምኖረው። አካውንቴን አትንኩብኝ። በቃ ልስራበት እንዴ! ልስራበት። በቃ ተውኝ። ከነጥላቻችሁ ከህይወቴ ውጡ። በቃ እሱ ነው የምፈልገው። ከህይወቴ ውጡልኝ። ሃይ እንዴ! እኔ አልፈልጋችሁም እኮ ችግር የለብኝም ከእናንተ ጋር እንዴ! የዋሻሁት ውሸት የለም። እንደዛ እያላችሁ ምጽፉት እናንተ ናችሁ። ለሱ ደግሞ ምስክሩ ስቶሪ ነው። ስለዚህ ታቡኝ በቃ እንዴ! ታቡኝ እንዴ! እየተናገርኩ ይኸውና ግቡና ስቶሪ ላይ እያልኩ ስለምቀላችሁ ለመስደብ ብቻ ከ50 ከመቶ በላይ ወንዶች ቪዲዮ እየሰራችሁ ቪዲዮ ሰርታችሁ ማታውቁ ወንዶችላ ቪዲዮ እየሰራችሁ አንቺን ማን ይፈልግሽ? አንቺ እንዴ! እኔ የምፈልገኝ የራሴ ሰው አለኝ እንዴ! እኔ እኮ እናንተን አልፈለግኳችሁ። ምን ሆናችሁ ነው? ራሳችሁን ስትቆልሉ እኮ ነው መታችሁ እኔ ጋር ራሳችሁን ስትቆልሉ። በጣም ለእናንተ ለኔ ምንም ያን ያህል ቦታ እንደማይሰጣችሁ ነገርኳችሁ። ምክንያቱም ደግሞ ላይክ የኔ ሪአክት ማድረግ እንዴት ነው ላይክ ይቅርታ ጠይቂ ምናምን እንደዚህ እንዴ! እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተወልኩ መሰደብ ይወድልኛል እንዴ? እንዴ ማን ነው የኔን ስም የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴይ የእናንተን ስድብ እየሰማሁ እኮ ነው
ለመስራት ለመለወጥ ሞክረው እንዴ። እኛ የኢትዮጵያን ድድብና ግን የት ደረጃ እንደደረሰን ያለቀ ሶሻል ሚዲያ ላይ ያሉ ልጆቻችንን በሆነ ነገር አጥፉ እያልን ኔጌቲቭ ነገር እየተናገርናቸው ራሳቸው ላይ የሆነ ነገር ሲያደርጉ ከንፈር እንመጣለን። ቅርቡ ትላንት የተፈጠረውን እዚህ ሶሻል ሚዲያ ላይ እናውቃለን። በጣም ተጽዕኖ ፈጣሪ የሆነች እህታችንን ነው ሊያጣላት። ለምንድን ነው በእንደዚህ ደረጃ ደደቦች የምንሆነው? ምን አገባን ስለ ሰው ህይወት? የራሳችንን ህይወት ለምን አንኖር? እያንዳንዱን ሰው ህይወት ለምንድን ነው መቆጣጠር የምንፈልገው? እቺ ልጅ ምን አለ ብትኖርበት? በቃ የትላንት ህይወቷ ትላንት አልፏል። ማንንና ነው እኛ ወደ እሷ እጃችንን የምንጠቁመው? እኛ ማንን? የትኛው ንጽህናችን ነው? እንደሷ ያልተነገረልን እኮ ስንት ጉድ አለን በየቤታችን። እባካችሁ እህቶቻችንና ወንድሞቻችን ራሳቸው ላይ የሆነ ነገር ካደረሱ በኋላ ከንፈር እየመጠጥን ጥሩ ሰዎች ከመመሰላችን በፊት እንዲኖሩ እንፍቀድላቸው። እቺ ልጅ ምን አደረገቻችሁ? በቃኝ ተውኝ አለች። ተውኝ ከተባልክ መተው ነው። ኮንቴንት ፈጥራ መስራት ነው። ቪው ፍለጋ ከሆነ አይኖ ራሳችሁን ቲክቶክ ላይ ትኩረት መሳብ ፈልጋችሁ ከሆነ ደግሞ የሆነ ነገር ፈልጉና በሆነ ነገር እሱ እንዳታሳልፉት። እስቲ እቺ ጋር ወጥ የምትለውን ሰምተን እንመለስ። ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው የምልህ ማሬ። እየተፋሁባችሁ እየተጸዳደሁባችሁ እኔ እሷን ፎሎ በምታደርጉ ሰዎች ነው ያፈርኩት። ምን አይነት የዘቀጣችሁ ሰዎች ናችሁ? ኧረ ተው ልብ ግዙ። ምን አይነት ሰው እንደምታበረታቱ ምን አይነት ሰው ፕሮሞት እንደምታረጉ ለይታችሁ ወቁ። እቺን ጋጠወጥ ስነ ስርዓት የሚባል ያልፈጠረባት ነው የምትከተሉት። እፈሩ። ትዳርን እንዴት እንደምታራክስ እያያችሁ ነው። ትዳር ማለት እኮ ክቡር ከፈጣሪ የሚሰጥ ትልቅ ስጦታ ነው። ገና ለገና ዝናም ያገኘሽው በሰራሽው ነውር ስራ ስለሆነ ገና ለገና ብዙ ሰው ቴክስት ስለሚልክልሽ ስለሚያወራሽ እንፈልግሻለን ስለሚልሽ የሚፈልግሽ ይመስልሻል አይደል? አንድ ማወቅ ያለብሽ ነገር ኦፊሻሊ ፕሮስቲቲዩት ተብላ ሶሻል ሚዲያ ላይ የወጣችን ሴት በፍጹም ማንም ወንድ ለትዳር አይፈልግም። አካልሽን ተጠቅሞ ለመጣል ማንም ወንድ ሊፈልግሽ ይችላል። ለትዳር ግን በፍጹም ማንም አይፈልግሽም። አትሳሳቺ። ተሳስተሽም ትውልዱን አትበኪ። ማንም ወንድ ክብር ስነ ስርዓት ያላትን ሴት ነው እንጂ እንደዚህ አንዳንዴ የቤተክርስቲያን ልጅ ከቨር እየሰራች እያስመሰለች ኦፊሻሊ ደግሞ በምን እንደምትታወቂ እኮ መቼም አይጠፋም። ናይስ ያማንነትሽ መቼም አይጠፋም። እንደዚህ አይነት ሴት ደግሞ አግብቶ ልጆች መውለድ የሚፈልግ ወንድ ጭራሽ የለም። አትሸወጂ። ከቻልሽ ልብ ግዢ። ራስሽን ወደ ትክክለኛው መንገድ መልሺ። እናንተ ግን እሷን ፎሎ የምታደርጉ ሰዎች ታሳፍራላችሁ። እግዚአብሔርን ነው የምላችሁ፣ ታሳፍራላችሁ። ሰው በባምቢ ምክንያት በሁለት ተከፍሏል። አንዳንዶቹ በቃ እሷ መጥፎ ለሚናገሯት ወንዶች ነው ምናምን ብሎ ከቨር ሊያደርጉላት የሚፈልጉ የሚያሽሞነሙኑ ሰዎች አሉና ለነሱ መልስ መስጠቷ ችግር የለውም። ግን ንግግሮቿ ውስጥ ሰምታችሁ ከሆነ የእውነቴን ነው የምላችሁ፣ አሁን ትዳር የማይጸናበት ብዙ መንገዶች አሉና ትዳር ተራ ነገር ነው አለች። ትዳር የእግዚአብሔር ተቋም ነውና ተራ ነገር ነው ማለቷ ራሱ ስለ ወንዶች ስታስቡ ትዳር ውስጥ ያላችሁ ተስፋ እንድትቆርጡ ትዳር ለመያዝ መንገድ የጀመራችሁ ሰዎች አረ ቢቀርብኝስ ብትሉ፣ ትዳር እኮ አለማግባት ይቻላል፣ ማግባት መብት ነው። ግን ትዳር ተራ ነገር ነው ብሎ ማስተማር ማለት ግን የሰው አይምሮ ላይ መርዝ መርጨት ነውና ባምቢ ያበሻ የምትባል እግዚአብሔር ምስክሬ እኔ ጤነኛ መሆኗ ራሱ ብትመረመር በጣም ደስ ይለኝ። በጣም ነው የበሸኩትና ስለ መጥፎ ወንዶች ታውራ ችግር የለው። ይቅርታም ብላለች። ስቶሪ ላይ ምን እንደሚጽፉላት ፖስት አድርጋለች። ግን ትዳር ተራ ነገር ነው ማለት የእግዚአብሔር ተቋም ነው ትዳርና እዛ ውስጥ ገብቶ ውጤታማ መሆን አለመሆን ሌላ ታሪክ ነው። አለማግባት ማግባት ሌላ ታሪክ ነውና በጣም በቃ የሆነ የወረደ ማንነት አይምሯ ታዋቂ ስለሆነች ነው ሰዎች አሁን የሚደግፏትና የሚያሽሞነሙኗት። ለምንድን ነው የምታስለቅሷት ምናምን የሚሉት እንጂ ሰዎች ላይ ከባድ ብሬን ዋሽ እያደረገች ወይ ደግሞ ከባድ መርዝ እየረጨች ነው ያለችውና ትክክል እንዳልሆነች ይሰማኛል። ከዚህ ጋር ተይዞ ኮሜዲያን እሸቱ ባምቢ ባይልም እሷን በትክክል የሚገልጽ ነገር ተናግሮ ነበር። አንዳንድ ሰዎችም ደግሞ ኮሜዲያን እሸቱን በጣም እየተቹት ነው። እኔ ግን ሀሳቡ ተስማምቶኛል። ቀስቃሽ ዳንሶቿ የምትታወቅ ባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽ ያለች መግለጫ የምትሰጥ ብልቅ ብላ
እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነግጣል። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቃል። ስሟን መጥቀስ አይጠበቅብኝም። ስለማን እንዳወራ ያው ሁላችንም እናውቅ ይመስለኛል። የወደቀ ዛፍ ምሳር ይበዛበታል ይባላል። እሱም የራሱን የአቅሙን ድንጋዩን እየወረወረ ነው። ብልግናዋ ላይ እሱ እየፈረደ ነው። ባልጋን ያደገችው እያለ ነው። እንግዲህ ይህን ለእግዚአብሔር እንተወዋለን። ያው እነሱ ጻድቅ ስለሆኑ ባለጌዎቹን ጨዋዎቹን መለያየት ይችላሉ። ኃጢአት የሌለበት ድንጋዩን ይወርውር ነው ያለው። ሁላችንም የራሳችን ኃጢአት አለብን። ኦፍኮርስ ንግግርን ለማሳመር እኔ ከሷ ይበልጥ ኃጢአተኛ ነኝ ብለሃል። ግን ያው ኃጢአተኛ ከሆንክ ታዲያ ለምን ድንጋይህን ትወረውራለህ? ከመወርወር አልፈ ደግሞ ለህዝቡ ፕሬዘንት አድርጋት አውግዙ፣ እንደዚህ አድርጉ እያልክ ነው። እና መፍረጃ ወንበር ላይ ተቀምጠህ አንተ ንጹህ እንደሆንክ አድርጋ ኦልሬዲ ድንጋይህን እየወረወርክ ነው ማለት ነው። ሶ ምን ልላችሁ ፈልጌ ነው መሰላችሁ? ቤተ ክርስቲያን የክርስቶስ ምሳሌ ነች። ክርስቶስ ነው ቤተ ክርስቲያንን የመሰረታት። ይሄ ሁላችንም ያግባባናል ብዬ አስባለሁ። ግን እንዴት ነው መጽሐፍ ቅዱስ ላይ ስናይ ክርስቶስ ከኃጢአተኞች ከአመንዝሮች ጋር እሱ አሁን ባልጋ ላደገች ብሎ ለሚላት ሴት ከእንደሷ አይነት ሴት ጋር ነበረ የሚበላው የሚጠጣው። እሱ ቦታ ያሉት እነዛ ፈሪሳውያን ግን እንዴት ከነዚህ ከኃጢአተኛ ከአመንዝራ ጋር ይበላል ተብሎ ይታማ ነበረ እና የሚናደዱበትም ነበር። እና አሁን እሸቱም ተመሳይ ነገር ነው እያደረገ ያለው። ቤተ ክርስቲያን እንዴት እነዚህን ሰዎች ታቀርባለች እያለ ነው። እንደውም እኔ ሙሉ ቪዲዮን ዩቲዩብ ላይ አይቼዋለሁ፣ ገብታችሁ ዩት። የሆነ ፓርት ላይ እንደውም ምን ይላል መሰላችሁ? ባለጌ ቲክቶከሮች ልክ ወደ ቤተ ክርስቲያን ሲመጡ ሰው በጣም ደስ ይለዋል። የሆነ ጻድቅ ሰው እንዳየ ሰው ነው አክት የሚያደርጉት ይላል። እና ታዲያ ያ የጠፋው በግ ወደ ቤተ ክርስቲያን ሲመጣ ይደሰታል እንጂ የቤተ ክርስቲያን አባት እና ሂድ ከዚህ ተብሎ ይባረራል እንዴ? በእውነት እንዳንተ አይነት ሰዎች ናቸው በጣም ብዙ ሰዎችን ሚዲያ ላይ እንዲቀሩ የሚያደርጉት፣ ወደ ቤተ ክርስቲያን እንዳይመለሱ የሚያደርጉ እንዳንተ አይነቶቹ ናቸው ሰዎችን ከቤተ ክርስቲያን አራርቀው የሚያስቀሩት። አንተ ለማንም እንድትፈርድ አልተጠየቅክም። አንተ የራስህን ኑሮ፣ ሰው በደረሰበት ልክ ይመላለስ ነው የሚለው መጽሐፍ ቅዱስ። አንተ በደረስክበት ተመላለስ። ያቺ ባለጌ ያልካት ሴትም በደረሰችበት ትመላለሳል። ስለሷ አንተ ጻድቅ ከሆንክ ጸልይላት ወንድሜ፣ ጸልይላት። ቆመ ቁጭ ብለህ ከምትፈርድ ለምን ቤተክርስቲያን ትገባለች? ለምን እንደዚህ? ስለ ኢሜጅ ሳይሆን ስለ ነፍሷ ተጨነቀ። እንግዲህ አንዳንድ ሰዎች የሚረዱበት መንገድ በጣም ለየት ይላል። በጣም አስገርሞኛል። ኮሜዲያን እሸቱ የሰው ውድቀት የሚፈልግ ሰው አይደለም። እርግጠኛው የምናገረው ለምን በአካል አላውቀውም፣ አይቼውም ምናምን በአካል አላውቅም፣ ከሩቅ አይቼዋለሁ። በእርግጥ ግን ኮንቴክስቱ ኖርማል አይደለም የሚል ኮንቴክስት ይዞ መጥቶ አንዳንድ ሚዲያ ላይ የምናያቸው ነገሮችም ኖርማል አይደሉም። እንደዚህ የሚያደርጉ ሰዎች አሉ። ባምቢያውን ከተናገረችው መካከል እቺ ልጅ የእውነቴን ነው የምላት፣ ትዳር ተራ ነገር ነው ማለት ራሱ የሰውን አይምሮ ብሬን ዋሽ የሚያደርግ ቃላት ከሚባሉት መካከል አንዱ ነው። ለምን ትዳር ውስጥ ያሉ ተስፋ እንዲቆርጡ፣ ትዳር ውስጥ ለመግባት የሚፈልጉ እንዳይገቡ ያደርጋቸዋል። እርግጠኛው የምናገረውና ታዋቂ ስለሆነች እስከነ ጥፋቷ እንውደዳት ከሆነ አብራችሁ ነው የምትወድቁት። ምንም ችግር የለውም፣ ውደዷት። እና ቲክቶክ ላይ ትኩረት ለመሳብ ላይቭ ሲገቡ የሚያወሯቸው ነገሮችን እንደ ምሳሌ አንስቶ ኮሜዲያን እሸቱ ያነሳውን ነገር ዩቲዩብ ላይ ገብታችሁ ብታዩ በጣም ደስ ይለኛል። እኔ በጣም የምደግፈው ሀሳብ ነው እሱ ያነሳው ሀሳብ እና በዚህ ልክ ብትረዱ ጥሩ ነው እንጂ ሚዲያ ላይ ቁጭ ብለን ስለ ኃጢአትና ጽድቅ የምናወራበት ጊዜ አይደለንም። ፓብሊክ ፊገር እስከሆናችሁ ድረስ እንግዲህ ሰው ወደ ውጭ ከወጣ ፀሐይ ያቃጠለኝ ማለት አይቻልም አይደለም። ትሬንድ እየታየ ይሆን ወይም ደግሞ ሙድ ለመያዝም ይሆን አላቅም፣ ብቻ በቃሉ ቡቲክ ዲዛይን መንገድ እንግዲህ ብዙዎች እየሰሩ ነው የሚገኘው። አብዛኛው በአረጀ ልብስና በቦቶች መልበስ ብቻ መስሎታል እንግዲህ የቃሉ ቡቲክ ዲዛይን አሰራር። ነገር ግን ቃሉ ቡቲክ ላይ በተለየ መልኩ የምንመለከታቸው የዲዛይን ቅመሞች አሉ። ከዚህ በተጨማሪም እንግዲህ የቃሉ ቡቲክ ዓለም አቀፋዊ ተጽዕኖ እያመጣም ነው። ሰሞኑን አንድ ራሽያዊ ከ1 ሚሊዮን በላይ ተከታይ ባለው ቲክቶክ ገጹ ላይ እንግዲህ ለኢትዮጵያውያን ጭምር መልእክት በማስተላለፍ በዚህ በቃሉ ቡቲክ ዲዛይን መንገድ እሱም ዲዛይን አድርጎ እንግዲህ ፎሎ እንዲያደርጉት ኢትዮጵያውያን ወዳጆች ጥሪ አድርጓል። ይህንን ግን የሰሞኑን እንቅስቃሴ እንዴት ትመለከቱታላችሁ? ኮመንት ላይ ጻፉልኝ። የመረጃ ሌሎች እንደሺ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። በኢትዮጵያ ውስጥ ከፍተኛ ተወዳጅነትን ያተረፈው በስንቱ ድራማ ባልተጠበቀ ሁኔታ እንዳይተላለፍ በፍርድ ቤት ትዕዛዝ መታገዱ ተሰማ። ለ3 ዓመታት በኢቢኤስ ሲተላለፍ የቆየውና
በቅርቡ ወደ ቻናሏን የተዛወረው ይህ ድራማ በሁለቱ ተቋማት መካከል በተነሳ የባለቤትነት መብት ክርክር ምክንያት በአንድ ክፍል ብቻ እንዲቆም ታግዷል። የኢቢኤስን እግር ተከትሎ የድራማው ቀረጻዎች በአፋጣኝ እንዲቆሙ የተደረገ ሲሆን ተዋናዮቹም ስራቸው መቋረጡ ተናግሯቸዋል። ጉዳዩን ለመስማት ፍርድ ቤቱ ለግንቦት 20 ቀን ቀጠሮ የሰጠ ሲሆን የብዙዎቹን ቀልብ የሳበው የበስንቱ ዕጣ ፈንታ ምን ሊሆን ይችላል የሚለው አነጋጋሪ ሆኗል። ሀሳባችሁን በኮሜንት አጋሩኝ። ሰበርና ወቅታዊ መረጃዎች እንዲደርሷችሁ ፎሎው በማድረግ ቤተሰብ ሁኑ። ጥሩ ነው። እግዚአብሔር ይስጥልኝ። እሺ የኔ ወይ የኔ ፍቅር አሁንም ፈልገውና አግኝታለሁ። ሰጥተሽኝ እኮ እግዚአብሔር አትፈልኝም ማለት ማ እኔ አንቺ ልተው ከዚህ በኋላ እኔና አንቺ ሞት ነው የሚለየን። እሺ የኔ ፍቅር ሞት ብቻ። የኔ ፍቅር ምን ነው ዝም አልከው? እቻ ተፋታኝም እንደያወራውሽ አይደለም ያንቺ አያቴ ማለት ነው ወንድሜ ሞቱ የኔ ፍቅር መለየት አለብን። እስከ ዘላለም አብሬሽ ሆናለሁ። ሞት ነው የሚለየን አላልኩሽም? ይሄው ሞት ለየን። ሞት ጋር ተደረሰ። እንዳትጠጊኝ ሁለተኛ ሞት ለየና ይልቁ አርባዋ ነው ይመቾት። ሞት ጋር ተደረሰ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን በጨዋ መልኩ ማስቀመጥ ትችላላችሁ። ቀጣይ በምርጥ ቪዲዮ አገኛችኋለሁ። ይመቻችሁ።